አዘጋጅቷል ማለት ነው። ግን በቁማ ሁለቴ የተቀበረች ሴት ናት ጃኒ። ሁለቴ በቁማ ተቀብራለች። አንዳንድ ጊዜ በደላችሁን አይደለም? እስቲ ዋጋ ክፈሉልን፣ በመተው ብቻ ዋጋ ክፈሉልን። መፈጠራችንን እርሱ በቃ ዋጋ የዛን ሰዓት ለኛ ዋጋ ከፍላችኋል። በነገራችን ላይ ማለት ነው እኛን ከተዋችሁ እኛን ትታችሁ ሌላ ሴት ጋር ሄዳችሁ ከወለዳችሁ ካገባችሁ ተውን በቃ በመተው ብቻ ማለት ነው። እግዚአብሔርን የምሬን ነው። ዋጋ ክፈሉልን እስቲ በቃ ተዋት። ሴት ልጅ ማርያምን ክብር ናት። ሴት ልጅን የማያከብር ወንድ ልጅን ያልወድም። ይቅርታ አድርጉ። ሴት ልጅን የማያከብር ወንድ ልጅ አልወድም። ራሳችሁን ደግሞ አፋችሁ ቅቤ የሆነ በጣም ብዙ ሰዎች አላችሁ። እናንተ ናችሁ የምትወደዱት በአሁኑ ሰዓት ላይ። አፋችሁ ቅቤ ነው በጣም አፋችሁ ማለት ነው። ድንጋይን ዳቦ ብሎ ነው የሚያሳምነው። ኦኬ፣ ምክንያቱም በጣም አፋችሁ ማለት ነው በጣም ምላሳችሁ ጣፋጭ ነው። ብልህ ናችሁ። በጣም አፈ ቅቤ ናችሁ። ብዙ ጊዜ ውሸታም፣ ቀጣፊ፣ ሌባ የሆናችሁ ሰዎች አፋችሁ ቅቤ ነው። በጣም ምላሳችሁ ማለት ነው ስማርት ነው። የኔ ማር፣ የኔ ፍቅር፣ የኔ ቆንጆ ልዕልት እያለችሽ ነው ጉድጓድ ቆፍራ የምትቀብርሽ የራስሽ ጓደኛ። ማንን ነው ቤተሰብ? ምን አገባሽ? ዝም ብለሽ አዳምጭ። ግዴታ ስም መጥቀስ አለብን? ዝም ብለሽ አዳምጭ። አጠገብሽ ያለችዋን ሴት ነው ያልኩት። ዝም ብለሽ አዳምጭ። ካልተመቸሽ ውጪ። የምሬን ነው። ደህና ነገር ሲኖረን የማትወዱ ማለት ነው አላችሁ አንዳንድ ሰዎች። ስናድግ የማትወዱ አፋችሁ ማለት ነው ማርያምን አይናችሁ ደም የሚለብስ ማለት ነው። አፋችሁ ግን ቅቤ። በስመ አብ የኔ ማር፣ የኔ ፍቅር፣ ደስ ብሎኛል። ውይ ይሄን እኮ ቅናት ልባችሁን እያንገበገበ ነው። ግብግብ እያላችሁ ነው። በስመ አብ ቅናት ውስጣችሁን እንዴት እያንገበገበ። ውይ ምን ቀን ነው ግን የተወለድሽው ነው እኮ የምትሉት። ቀጣፊ ሌባውላ። ወደዳችሁም ጠላችሁም ኤቭሪዴ ሁሌም ሴት ጎን ነኝ። ይቅርታ አድርጉልኝ። ሴት ጎን ነኝ። ስንቱን መከራ አይተን እስቲ አረብ ሀገር ሳትመጡ ማለት ነው አረብ ሀገር ሳትመጡ በፊት ማለት ነው አግብታችሁ የወለዳችሁ የላችሁ ባሎቻችሁ እንዶ ደህና ባልም አለ እኮ 50% ግን እንዶ በጥፊ ያልተመታ ያልተጎሳቆላለ በልጅነታችሁ ዋጋ ይከፈላችሁ የላችሁ? መታችሁ አረብ ሀገር ለፍታችሁ መሬት ገዝታችሁ ቤት ሰርታችሁ ድንብሎ ልክ አታውቅም ተብላችሁ አታውቁም? ምሪንዳ እንኳን ገዝታልን አታውቅም ብለው ሰድባችሁ አያውቅም? እሷማ ከወንድ ጋር እየዘለለች ነው የምታመጣው ብለው ሰድባችሁ አያውቁም? እናንተ ዋጋ የምትከፍሉት ነገር ሳይገባችሁ ቀርቶ አያውቅም? ገንዘባችሁን ተክዳችሁ አታውቁም? ለልጃችሁ ብላችሁ ዋጋ ከፍላችሁ አታውቁም? በልጅነት ጭንቅላታችሁ ዋጋ ከፍላችሁ አታውቁም? ባደረጋችሁት ነገር ተመታችሁ አታውቁም? ቁርስ አቅርባችሁ ውሃ ስላላቀረባችሁ ተመታችሁ አታውቁም? ምንም ቢሆን እኮ ወንድ ልጅ ትንሽ የለውም። እኛ ግን በህይወታችን ውስጥ በጣም ብዙ ዋጋ አሳልፈናል። አንገታችንን ጎንበስ አድርገን ልጅነታችንን ተቀጭተን ማለት ነው በህይወታችን ውስጥ በወንዶች ማለት ማርያምን በጣም ብዙ ዋጋ ከፍለናል። ወይ ትታችሁ አተውን ስማችንን ካላጠፋችሁ እንኳን ማለት ነው ሰላም አትሰጡም። ትታችሁን እንኳን ማለት ነው ሰላም አትሰጡንም። ደና ወንድ ልጅ እንኳን ሌላ ደና
እንደው ቤተሰብ መርቆ ያሳደገ በስነ ስርዓት ያሳደገ የሴት ልጅ ክብር የሚያውቅ እናቱን የሚያከብር እህቱን የሚያከብር ወንድ ልጅ አግብተን እንኳን ስንኖር እንኳን ህይወታችንን ለመበጥበጥ የምትሮጡበት መንገድ ዋጋ ያልከፈልን አረብ ሀገር የወጣች ሴት ያልከፈለችው ዋጋ ያለ አይመስለኝም። እዚች ምድር ላይ ባለው ነገር ሞት ብቻ ነው ያልቀመስ ነው። ይቅርታ አድርጉ። ለፍተን እንዳለፋን እያወቅን እንዳላወቅን እየኖርን በጣም ብዙ ዋጋ ከፍለን ነው እየኖርን ያለ ነው። እንደ ሴት እዚች ምድር ላይ ዋጋ የሚከፍል አለ ብዬ አላስብም። ተመተንም ከጓደኞችን በታች ሆነን እየኖርንም በቤት ውስጥ ግን ሰላም የለንም። ሴት ልጅ ሁሌም ትክክል ናት። ሴት ልጅ ሁሌም ትክክል ናት። አንድ ነገር ደግሞ ሲወራ ሙሉ በሙሉ ውሸት አይደለም። ሴት ልጅን የማታከብሩ በጣም ባለጌ ሰዎች አላችሁ፣ አንዳንድ ወንድ ልጆች ማለት ነው። እኔ ወንድ ልጅ በጣም ወዳለሁ፣ አከብራለሁ። ለምን? አባቴን በጣም ወደዋለሁ። አባቴ እኔን ሲያሳድግ በጣም ብዙ ዋጋ ከፍሎ ነው ያሳደገኝ። የሰው ቤት እየሄደ ግንበኝነት እየሰራ ማለት ነው፣ ጎንበስ ብሎ ነው አባቴ እኔን ያሳደገኝ። ገባችሁ? እሱ ራሱ እየተራበ እኔን አብልቶኛል። እሱ ራሱ እየተጠማ እኔን እሱ ደህና ልብስ ሳይለብስ እኔን አዘንጦ ትምህርት ቤት ልኮኛል። እኔ እንዳይርበኝ እንዳይጠማኝ እኔ ከጓደኞች በታች እንዳልሆን ብሎ ማለት ነው ቀን ስራ እየሰራ እኔን አሳድጎኛል አባቴ። ኦኬ፣ ከሰው በታች እንዳልሆን አድርጎ በጣም ጽድት አድርጎ ነው ያሳደገኝ እኔን አባቴ ማለት ነው። የሰው ጎረቤት ቡና ተጠርቶ ሂዶ ቁርስ ሲሰጠው በእጁ ይዞ የሚመጣ አባት ነው ያለኝ። በጣም ወደዋለሁ አባቴ። ዛሬ ላይ በህይወት ባይኖርም ግን ለእኔ ህይወቴ ትልቅ ዋጋ፣ በህይወቴ ውስጥ ትልቅ ዋጋ አለው አባቴ። ለእኔ ዋጋ ከፍሏል። ለዛ ወንድ ልጅን ወዳለሁ፣ አከብራለሁ። ወንድ ልጅን የሚነካ ሰው አልወድም። ወንድ ልጅ ሲራብ ሲያጣ ማየቱላ አልወድም፣ ደስ አይለኝም። ለወንድ ልጅ ትልቅ ቦታ ነው ያለኝ። ግን አንዳንድ ባለጌ ወንዶች አላችሁ፣ ይቅርታ አድርጉል። በጣም ባለጌ ኦኬ፣ ቱ ብላችሁ እኛ ላይ ተፍታችሁ እንኳን ማለት ነው ሰው የማንመስላችሁ እንደ ባሪያ ቤታችሁ ውስጥ የምታኖሩ በጣም ባለጌ ወንዶች አላችሁ። እራሳችሁ ማታ ጠጥታችሁ ከጓደኞቻችሁ ጋር ዘንጣችሁ ኡፌ ብላችሁ እየገባችሁ፣ እሷ ግን ቤት ውስጥ ከልጆች ጋር ማለት ነው በጣም እየተሰቃየች የምትኖር ኦኬ፣ ከሱም አልፎ ደግሞ እየተመታች የምትኖር በጣም ብዙ ሴቶች አሉ። እየተመቱ ማለት ነው። አንደኛ ከጓደኞቻቸው አንቺ ሳታገቢም በፊት እኮ በጣም ቆንጆ ነሽ፣ ራስሽን ትጠብቂያለሽ። አሁን ግን ራስሽን አትጠብቂም። ድሮ አባቷ አዘንጦ ነበር የሚያኖራት፣ ጽድት አድርጎ ነበር የሚያኖራት ከጓደኞቿና ማለት ነው ከጎረቤት ጓደኞቿ ጋር ወደ ታች ዝቅ ብላ እንዳትኖር ብሎ ራሱን ዝቅ አድርጎ አዘንጦ ነበር አባቷ የሚያኖራት። አንተ ጋር መታ ነው ራሷን የጣለችው። ለምን? ለአንተ ልጆች ስትል አንተን አዘንጣ እያወጣች ለቤቷ ስትል ራሷን ጎንበስ አድርጋ ለአንተ ቁርስ እየሰራች ምሳ እያለች የአንተን ካልሲ እያጠበች የአንተን ልብስ እያጠበች ራሷን አጎሳቆለች ቤት ውስጥ የአንተን ልጆች ለማሳደግ ነው። የአንተን ልጆች ግን አንዳንድ ወንዶች አይገባችሁም። ትላንትና ትዘንጪ ነበር፣ ቆንጆ ነበርሽ ሳላገባሽ። አሁን ላይ ግን አንቺ ራስሽን አትጠብቂም። ሳላገባት በፊት ይቺን ነው የምትመስለው፣ ካገባችኝ በኋላ ግን ይሄንን ነው የምትመስለው ብለክ ቲክቶክ ላይ የፖስተ ልጅ እንኳን አለ። አንተነ በስነ ስርዓት ያላስካት። እናትና አባቷ ጽድት አድርጎ ነበር የሰጡክ። ራስን መጠበቅ እኮ ታቅ ነበረ፣ አሳይታ ካለች አይተክም ነው ያገባሃት። አንተን ካገባች በኋላ ግን ተጎሳቆለች። ጀግና ባል ከሆንክ እናትና አባቷ እንደሚያኖሯት አኑራት፣ ጽድት አድርገ። አንዳንድ ወንድ ልጅ እኮ አለ ራሱ የሚለብሰው ልብስ አይታሰብም በቃ። እሷን ግን ጽድት አድርጎ ቤቷ ውስጥ ሰራተኛ ቀጥሮላት ውላ የምትገባበትን ስራ ፈጥሮላት ጽድት አድርጎ የሚያኖርም እኮ ወንድ ልጅ አለ። ራሱን ዝቅ አድርጎ አጎሳቅሎ ኦኬ፣ ብትታመም እራሱ ማለት ነው ኩሽና ገብቶ ሰርቶ አብልቷት ጽድት አድርጎ ወጥቶ የሚያዝናናት አለ። ግን አላችሁ አንዳንድ ወንዶች ራሳችሁ ስትበሉ ስትጠጡ
ስትሰክሩ ደስ የሚላችሁ ሰው ማትመስላችሁ ቤት ውስጥ ቁጭ ብላ እሷ ቁጭ ብላ ኩንም ብላ ስትጠብቅ መሄጃ ያጣች መስሎ መሄጃ ያጣክ መስሎክ ነው። አንተ ግን አጣ አይደለም። ለቤቷ ብላ ነው ጎንበስ ያለችው። አናጣም፣ ምንም ቢሆን መሄጃ አናጣ እንደ ሌሎቹ ማለት ነው። በነገራችን ላይ ጽድት ብለን መሄድ አያቅተንም። ምንም ቢሆን እንደ ላጤነታችን ልንሆን አንችልም በፍጹም። ቤትም ብትሄዱ እሷ እኮ ካገባች በኋላ ምን ነው ደከረተች፣ ምን ነው ከወለደች በኋላ ራሷን መጠበቅ አቆመች። ሲንግል ሆነሽ እንደዚህ ማውራት አትችይም ውዴ። ነገ እኔም እንደዛ ይሁን ብለሽ አስቢ ውዴ። ቀኑ ምን ሰዓት እንደሚመሽ አናውቅም። ቁርስ፣ ምሳ፣ እራት እያለን ካልሲክ እያለን ቲሸርትክ እያለን ቀኑ ይመሻል። ልጆች ትምህርት ቤት እያሉ ምን እያሉ ምን ሰዓት ውዴ? ምን ሰዓት? ድሮ እናትና አባታችን ቤት እያለን ቤታችንን ጥርግ እናደርጋለን። ከዛን ልብሳችንን ፏ ብትን ብለን ተጣጥበን ጽድት ብለን ፀጉራችንን አበጥረን ምን ስራ አለብን ውዴ? ጽድት ብለን ነው የምንወጣው። ጽድት ብለን አንቀባረው ነው አባቶቻችን የያዙን። እናታችን ፀጉራችንን አበጥራለን፣ 4 ቦታ ሰርታለን፣ ፏ ብትን አድርጋ ነው የምታወጣን። አንቺ ዛሬ እኮ የፀጉር ስጠኝ ስትዩ ነው የሚለው። የፀጉር ስጠኝ ዛሬ ልብስ ልግዛኝ ስትይ ነው የሚለው። ታዲያ ትሙት። የደረሰበት ያውቋል፣ ያልደረሰበትማ ያሽካካል። አምሮብን ስንወጣ ችግር የት ልትሄጂ ነው ይላል። ሮማንቲክ አይታወቅ። ሁሌ ተመሳሳይ ህይወት መኖር መዳም ቤት ሰልችቷችኋል አይደል? ጠዋት ተነስታችሁ ቤት ማጽዳት፣ ሽንት ቤት ማጠብ፣ ቁርስ መስራት፣ ምሳ መስራት፣ ኦኬ እራት መስራት። ስታገቢም እኮ ደህና ባል ካልሰጠሽ ደሴም ውዴ፣ ደህና ባል ካልሰጠሽ ደሴም። ትተኛለሽ፣ ትነስያለሽ፣ ጠዋት ትነስያለሽ፣ ቁርስ ትሰሪያለሽ፣ ቤትሽን ታጸጃለሽ፣ ምሳ ትሰሪያለሽ፣ እራት ትሰሪያለሽ። የተለየ ነገር የለውም። ደህና ባል ከሰጠሽ ደግሞ ፈጣሪ መርቆ ነይ እራት ውጭ እንበላለን ይልሻል፣ ያዝናናሻል። እሁድ የሆነ ቦታ እንሄዳለን ይልሻል። ቅዳሜ የሆነ ቦታ ነው የምንውለው ይልሻል። ዛሬ እራት አሰሪ ምን ይሰራለሁ ይልሻል። ደህና ባል ካጋጠመሽ ጸልይ ውዴ። ደህና ባል ካላጋጠመሽ ከመዳም ቤት አይንተናነስም ውዴ። እትደሴ እኔ ልንገራችሁ ብዬ ነው። እኛ ጽድት አድርጋችሁ የሚያኖረን ሰው ነው የምንፈልገው። ምንም ባታደርጉልን። እኛ እኮ ሴቶች እኮ በነገራችን ላይ በአንድ ብር አበባ የምንታለል ሰዎች ነን። ደስታችን ማለት ነው በአንድ ብር አበባ እንደሰታለን። መኪና ብቻ ሲመጣ አይደለም የምንደሰተው። የአንድ ብር አበባ ራሱ ያስደስተናል። ማሰብክ ብቻ ነገም ሴም ላይፍ የምትኖሪ ከሆነ ምንም አይጠቅም። ደግሞ አንቺ አግብተሽ ሳታገቢ ብሎ ጭራሽ ቲክቶክ ላይ ይለቅሻል። አንዷ ሚስቴ ሳታገባ በፊት ይሄንን ነበር፣ ሳታገባኝ በፊት ይችን ነው የምትመስለው፣ አሁን ግን ይህ ምን እንደምትመስል ብሎ ፖስታል።